ጋብሪኤል ጄሱስን በ46 ጨዋታ፣ ካይ ሃቨርትስን በ21 ጨዋታ፣ ኖኒ ማዱዌኬን በ12፣ ጋብሪኤል ማጋሌሽ በ10፣ ማርቲን ኦዴጋርድ በ9፣ ፔሮ ሂንካፒዬ በ6 እና ሌሎች በርካታ ተጫዋቾች በጉዳት ምክንያት ከአርሰናል ወሳኝ ጨዋታዎች እንዲቀሩ ያደረጋቸው የጉዳት መደራረቡ ምክንያት ምንድነው? ዘ ቴሌግራፍ ዝርዝር ጉዳዮችን አስነብቦናል። የአርሰናል ተጫዋቾች ጉዳት በተደጋጋሚ የሚያስተናግዱት ለምንድነው? ዝርዝሩን ማብራሪያ አብራችሁን ከቆያችሁ ታደምጣላችሁ። ከዚያ ባለፈ ሚኬል አርቴታ ቅዳሜ ከሚደረገው የወልቭስ ወሳኝ ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። በብዙ ጉዳዮች ላይ ሐሳቡን አጋርቷል። በኤምሬትሱ ፍልሚያ የትኞቹ ተጫዋቾች ከጉዳት አገግመው ሊመለሱ ይችላሉ? ስለ ዋንጫ ፉክክር፣ አርሰናል ስለሚያስፈልጋቸው ወሳኝ ጉዳዮች ሚኬል አርቴታ አስተያየቱን ሰጥቷል። ሌላኛው ዛሬ የተሰማው ዜና አርሰናል አዲስ የገቢ ምንጭ አግኝቷል። የእጅጌ ላይ ስፖንሰር ለመቀየር እንደቻለ ለማወቅ ተችሏል። እነዚህንና ሌሎች መድፈኞቹን የተመለከቱ በርከት ያሉ ጉዳዮችን ከዚህ ቀጥላችሁ ታደምጣላችሁ። የተወደዳችሁ የሸጋ ስፖርት ተከታታዮች ይህንን ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። የአርሰናል ተጫዋቾች በተደጋጋሚ ጉዳት የሚያስተናግዱት ለምንድን ነው? ምክንያቶቹና መፍትሄ ይሆናሉ የተባሉት ሐሳቦች ምንድናቸው የሚለውን ወደ ኋላ እንመለስበታለን። ቀደም ብለን ግን ሚኬል አርቴታ ከወልቭሱ ጨዋታ አስቀድሞ የሰጠውን ጋዜጣዊ መግለጫ እንመልከት። አሰልጣኝ ሚኬል አርቴታ ቅዳሜ ሌሊት 5 ሰዓት በኤሚሬትስ ስታዲየም ከወልቭስ ጋር ወሳኝ ጨዋታ አላቸው። እናም በዚህ ጨዋታ ላይ ዊሊያም ሳሊባን በተመለከተ ግን ሚኬል አርቴታ ቁርጥ ያለ ነገር ከመናገር ተቆጥቧል። የ24 ዓመቱ ፈረንሳዊ ተጫዋች ህዳር ወር ላይ ከባየር ሚዩኒክ ጋር በነበረው ጨዋታ 90 ደቂቃ ተሰልፎ ከተጫወተ በኋላ እስካሁን ድረስ በነበሩ 4 ጨዋታዎች ሊሰለፍ አልቻለም። አሰልጣኙ በተከታታይ ጋዜጣዊ መግለጫዎች ዊሊያም ሳሊባ ወደ ሜዳ ሊመለስ የሚችልበት እድል የቀናቶች ጉዳይ ነው ሲል ተናግሮ ነበረ። ይህ ትንሽ ጉዳይ ነበረ። እናም ይህ ጉዳት አሯሯጡ ላይ ልዩነት ሊፈጥር ቻለ። ከዚያ በኋላ ቦታው ላይ ጫና መፍጠር አልነበረብንም። ነገር ግን ወደ ቦታው እስኪመለስ ጊዜ ያስፈልገዋል። አሁን ደህና ይመስላል። በደንብ አድርጎ ማገገሙንና ሙሉ በሙሉ እንደተሻለው ግን ማወቅ ያስፈልገናል። በዚህኛው የሳምንቱ መጨረሻ ጨዋታ ይሰለፋል የሚለውን አናቅም። እናም ተጫዋቹ ከኛ ጋር ልምምድ ከሰራ ለጨዋታው ሊሰለፍ ይችላል፣ ላይሰለፍም ይችላል። አሁንም ጉዳዩን የምንከታተለው ይሆናል። ለኤቨርተኑ ቀጣይ ሳምንቱም ጨዋታ የምትጠይቁኝ ከሆነ ምላሹ ተመሳሳይ ነው። እስካሁን ድረስ የምናቀው ነገር የለም የሚል ምላሹን ሰጥቷል። ይህ ተጫዋች በሊቨርፑሉ የነሐሴ ወር ጨዋታ ነበረ 1-0 በተሸነፉበት መርሃ ግብር የቁርጭምጭሚት ጉዳት የገጠመው። እዚያ ጨዋታ ላይ ቁርጭምጭሚቱ እጥፋት ከገጠመው በኋላ በተደጋጋሚ መርሃ ግብሮች ያው ጉዳት እያገረሸበት ሲያስቸግረው ተመልክተናል። ሚኬል አርቴታ ዊሊያም ሳሊባ በሌለባቸው ጨዋታዎች ክርስቲያን ሙስኬራን ሲያሰልፈው ነበረ። ነገር ግን ይህም ተጫዋች ለሳምንታት ከሜዳ ይርቃል። ጁሪያን ቲምበርም ሳሊባን ተክቶ ተጫውቷል። የእርሱም ጉዳይ ገና አልታወቀም። ክርስቲያን ኖርጋርድን ቢሆን ወደ መሃል ተከላካይነት ተሰልፎ ነበረ። ከቲምበር ጋር በተገናኘ ተመሳሳዩን አስተያየት ሲሰጥ አድምጠነዋል። የቀናቶች ጉዳይ ናቸው። ነገ ይሆናል ወይንስ አይሆንም የሚለውን አብረን እንመለከታለን የሚል አስተያየቱን ሰጥቷል። አርቴታ ተጫዋቾቹ ረፍት ያስፈልጋቸዋል እያለ ነው። በአስቶን ቪላ የ2-1 ሽንፈት ከገጠመው በኋላ ተደጋጋሚ የጨዋታ መደራረቦች ቡድኑን ዋጋ ሊያስከፍል እንደሚችልና ረፍት እንደሚያስፈልጋቸው በተደጋጋሚ እየተናገረ ይገኛል። ቲምበርን በተመለከተ ዛሬ እንደሚሰማው ስሜት ይወሰናል። የቀናቶች ጉዳይ ናቸው። ነገ ይመለሳል አይመለስም የሚለውን አብረን እንመለከታለን ብሏል። የወሳኝ የአማካይ ስፍራ ተጫዋቹን ዴክላን ራይስን በተመለከተ ዛሬ የሚኖረውን ነገር እስቲ አብረን እንመልከት። ትንሽ ህመም ገጥሞት ነበረ። የተወሰኑ ቀናቶችን ህመሙን እንዲያስታግስ እረፍት ተሰጥቶታል። መጠበቅ ግድ ይለናል የሚል ሐሳቡን አጋርቷል።
ሊያንድሮ ትሮሳርድን በተመለከተ ሌላ ለትንሽ ቀናቶች ልንመለከተው የሚገባ ጉዳይ ነው ብሏል። በተደጋጋሚ በጋዜጣዊ መግለጫው ላይ ሲያነሳ የነበረው ነገር አርቴታ የጉዳት ዜናዎችን ሲጠየቅ ዛቲዝ ኤማተሮፍ ዴይስ የሚለው ነው፣ የቀናቶች ጉዳይ ይወስኑታል እያለ ይገኛል። ከአስቶን ቪላ ሽንፈት በኋላ ስለነበረው ጉዳይ ሲያብራራ ከሽንፈት በኋላ በቀጥታ መመለስ አለብህ። እናም በቻምፒየንስ ሊግ ጨዋታ ያደረግነው ይህንን ነው። ራሳችንን በጥሩ ቦታ ላይ እንድንገኝ አድርገናል። አሁን ከፊታችን ያለው ወልቭስ ነው። ለፕሪሚየር ሊጉ ትኩረት እናደርጋለን። ከአስቶን ቪላ ጨዋታ በኋላ ያለው ትልቅ እድላችን ወልቭስ ላይ ይሆናል። እናም ራሳችንን በጥሩ ቦታ ላይ ለማስቀመጥ ከወልቭስ ጋር እንጫወታለን የሚል ሐሳቡን አጋርቷል። መድፈኞቹ በፕሪሚየር ሊጉ ባደረጉት ያለፉት 5 ጨዋታ 2 ብቻ ስለማሸነፋቸውም ተጠይቆ ነበረ። በአስቶን ቪላ የ2-1 ሽንፈት መድፈኞቹ ገጥሟቸዋል። ከዚያ ባለፈ ከቼልሲ 1 አቻ ተለያይተዋል። ከሰንደርላንድም ቢሆን 2 አቻ ሊወጡ ግድ ብሏቸዋል። በእነዚህ 5 ጨዋታዎች አርሰናል ቶተንሃምን 4-1 ሲያሸንፍ ብሬንትፎርድን 2-0 ማሸነፉ ይታወሳል። ስለ ጉዳዩ ሚኬል አርቴታ ሲናገር ነገ በሚኖረው ጨዋታ እንደምናሸንፍ ተስፋ እናደርጋለን። እኛ እያንዳንዱን ጨዋታ ለማሸነፍ ነው የምንፈልገው። እናም በተቻለን መጠን በሁሉም ጨዋታዎች ወጥ ለመሆን ነው ጥረት የምናደርገው። የነገውን ጨዋታ እንደምናሸንፍ ተስፋ አደርጋለሁ የሚል አስተያየቱን ሰጥቷል። ዋንጫ ስለማንሳት ተጠይቆ ነበረ። እናም በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት ከ90 ነጥቦች በላይ መሰብሰብ ግድ ይልሃል ሲል ሚኬል አርቴታ ተደምጧል። ከወልቭስ የሚኖረው ጨዋታ ቀላል እንደማይሆን ሚኬል አርቴታ ገብቶታል። ወልቭስ ባለፉት 8 ተከታታይ ጨዋታዎች የተሸነፈ ክለብ ነው። እናም ከአርሰናል ጋር ነጥብ ይዞ ለመውጣት የቻሉትን እንደሚጥሩ ሁሉ ሚኬል አርቴታ ይናገራል። በፕሪሚየር ሊጉ እያንዳንዱ ጨዋታ እንደዚህ ነው። በተለይ ደግሞ ነጥብ ለማግኘት ከሚፋለም ክለብ ጋር መጫወት ከባድ ነው። አሰልጣኙን ጠንቅቄ ያውቀዋለሁ። እንዴት አድርጎ ተጫዋቾቹን ለውጤት እንደሚገፋቸው ይገባኛል። እናም በፕሪሚየር ሊጉ አሸናፊ ለመሆን ከ90 ነጥቦች በላይ ማሸነፍ አለብህ። ይህ ማለት ደግሞ ብዙ ጨዋታዎችን ማሸነፍ ግድ ይለናል ማለት ነው። ምንም አይነት መዘናጋት ተጫዋቾቹ እንዳይገባቸውም አስጠንቅቋል። እንደ ወልቭስ ያሉ ክለቦችን መግጠም ተጫዋቾቹ ጥርሳቸውን ለማሳየት የሚፋለሙበት አይነት ጨዋታ ነው። እናም በፕሪሚየር ሊጉ እንዲህ ያሉ ጨዋታዎች በጣም አደገኛ ናቸው። ቡድኑ አስገራሚ ጥራት አለው። እናም ምንም አይነት ቸልተኝነትና መዘናጋት ሊፈጠር አይችልም የሚል ሐሳቡን አጋርቷል። ሚኬል አርቴታ ከክፍት ጨዋታዎች ስለተመዘገቡ ጎሎች ተጠይቆ ነበረ። እኛ በሁሉ ደረጃ በሁሉ አይነት የጨዋታ መንገድ የተሻለን መሆን ነው የምንፈልገው። ይህ እግር ኳስ ነው። የተለያየ አይነት ማዕበሎች ይኖራሉ። ባለፉት 5 እና 10 ጨዋታዎች ብቻ ሳምፕል በመውሰድ ትንተና መስራት ግራ ያጋባል። የ40 ጨዋታዎች ትንተና እንኳን ለአንድ ሳምፕል በቂ አይደለም። በጣም ትንሽ ነው። እውነቱ በብዙ አይነት አማራጮች ጎል የማስቆጠር ምርጫዎች አሉን። በጣም የተለያየ አይነት ተጫዋቾች በተለያየ አይነት መንገድ ማስቆጠር ይችላሉ። ይህ ለኛ በጣም ጥሩ ነገር ነው። በሁሉም የጨዋታ መንገድ የተሻለ መሆንን ነው የምንፈልገው ሲል ሚኬል አርቴታ ተደምጧል። ከዚህ ጨዋታ አስቀድሞ የተሰማው ሌላኛው ጉዳይ ደግሞ ቪዚት ሩዋንዳ የሚለውን የእጅጌ ስፖንሰርሺፕ በቀጣይ የውድድር ዓመት እንደማይጠቀም ከታወቀ በኋላ አዳዲስ ስፖንሰሮችን ሲያፈላልግ ከርሟል። ዛሬ ይፋ ባደረጉት መረጃ ዲል የተባለ የፔሮል እና የህዝብ አስተዳደር ፕላትፎርም ጋር አብሮ ለመስራት ተስማምቷል። ለ8 ዓመታት አብሮት የቆየው ቪዚት ሩዋንዳ ከቀጣይ ዓመት ጀምሮ አይኖርም። ይህንን ስምምነት በደላላነት ሲያግዝ የነበረው የቀድሞ የአርሰናል የክለቡ ባለቤት የዴቪድ ዲን ልጅ የነበረው ዳረን ዲን ነው። ዳረን ዲን በአርሰናል የድርሻ ባለቤትና ምክትል ሊቀመንበር ሆኖ ሰርቷል። የኤሚሬትስ ስፖንሰርሺፕንም እንደዚሁ በደላላነት ከክለቡ ጋር ያነጋገረ ሰው ነበረ። እናም ይህ ዲል የተባለውንም ተቋም ወደ አርሰናል ሊያመጣ ችሏል። ዛሬ አርሰናል ይፋ ባደረገው መግለጫ መሰረት ከ2018 ጀምሮ አብሮት ሲሰራ የነበረው ቪዚት ሩዋንዳ የተባለውን ስፖንሰርሺፕ ቀጣይ እንደሚተወውና ከዲል ጋር አብሮ እንደሚሰራ አረጋግጧል። በቪዚት ሩዋንዳ እስከ 10 ሚሊዮን የስፖንሰርሺፕ ክፍያ እንዳገኘም ዚ አትሌቲክ አስነብቧል።
በመጨረሻም ወደ ወሳኙ ጉዳይ እንሸጋገራለን። በአርሰናል ቤት በወሳኝ ተጫዋቾች ላይ የጉዳት መበራከት እየተመለከትን ነው። ካለፈው የውድድር ዓመት ጀምሮ ተመሳሳዩ ወረርሽኝ በአርሰናል ቤት አለ። ለዋንጫ የሚፎካከረው ቡድን በእነዚህ ወሳኝ ተጫዋቾቹ ጉዳት ምክንያት ከዋንጫ ፉክክሩ ሲንሸራተት አይተናል። እናም የዚህ ምክንያቱ ምንድን ነው ሲል ዘቴሌግራፍ ዝርዝር ሀተታን አስነብቧል። ከ15 ሳምንታት የሊግ ጨዋታዎች በኋላ የተመለከትነው ነገር ቢኖር አርሰናል የፕሪሚየር ሊጉን ዋንጫ እንዳያነሳ ምክንያት ከሚሆኑ ሁለት ጉዳዮች መካከል አንደኛው የአርሰናል ተደጋጋሚ ጉዳት ዜናዎች ናቸው። ሌላኛው ግን በጎል ማሽኑ የሚመራው የኤርሊንግ ብራውት ሃላንድ ማንቸስተር ሲቲ በአቋሙ ተጠናክሮ መምጣት የሚችል ከሆነ ብቻ ነው። በዚህ ሰዓት የሚገኘው የአርሰናል የቡድን ስብስብ በፕላኔታችን በጥልቀትና በውድነቱ እጅግ ከፍተኛው የሚባለው ነው ቢባል ማጋነን አይሆንም ሲል ሳምዲን የዘ ቴሌግራፉ ተንታኝ ይዘግባል። በጣም የተጠና በሆነ አካሄድ የወጣው የቡድን ግንባታ ኢንቨስትመንት ግን በሚፈጠሩ ተደጋጋሚ ጉዳቶች ምክንያት ሚኬል አርቴታን ራስ ምታት ውስጥ መክተቱ አልቀረም። ሚኬል አርቴታም በእነዚህ ተደጋጋሚ ጉዳቶች አስገዳጅ የሚባሉ የተለያዩ ለውጦችን ለማድረግ ተገዷል። የጨዋታ መንገድና ምቾት አልባ አጫወትን መከተልን መርጧል። ሚኬል ሜሪኖ ከአጥቂ ወደ አማካይ እየተፈራረቀ ሲጫወት ቆይቷል። ክሪስቲያን ኖርጋርድ የአደጋ ጊዜ የመሃል ተከላካይ ሲሆን ተመልክተናል። ከዋናው ቡድን 25 ተጫዋቾች መካከል እስካሁን ድረስ 17 የሚሆኑ ተጫዋቾች በአስገዳጅ ጉዳትና ህመም ምክንያት ቢያንስ አንድ ጨዋታና ከዚያ በላይ መርሃ ግብሮች በፕሪሚየር ሊጉ አምልጧቸዋል። በፕሪሚየር ሊግ ከአርሰናል የበለጠ በርካታ ጉዳት ያስተናገደው ክለብ ሊድስ ዩናይትድ ብቻ ነው። ቀጥሎ አርሰናል ይቀመጣል። በአሁኑ ሰዓት በአርሰናል ቤት በጣም ብዙ ጉዳት የገጠማቸውና ለበርካታ ጨዋታዎችም ከሜዳ የራቁ ተጫዋቾችን መመልከት እንግዳ አይደለም። ለምሳሌ ጋብሪኤል ጄሱስ 46 ጨዋታዎች አልፈውት ነበረ። በጉልበት ጉዳት ምክንያት ካይ ሃቨርትዝ 21 ጨዋታዎች እስካሁን አልፈውታል። ከዚህ በኋላም ይቀጥላል። ኖኒ ማዱዌኬ በጉልበት ጉዳት 12 ጨዋታ አምልጦታል። ጋብሪኤል ማጋሌሽ 10 ጨዋታ አልፎታል። ከዚህም የበለጠ ይሆናል ተብሎ ይሰጋል። ማርቲን ኦዴጋርድ ለ9 ጨዋታ፣ ክሪስቲያን ኖርጋርድ፣ ጋብሪኤል ማርቲኔሊ፣ ቪክቶር ዮኬሬሽ 4 ጨዋታ በተለያየ ምክንያት። ማርቲን ኦዴጋርድ ከጉልበት ጉዳቱ 9 ጨዋታ ማምለጥ ባለፈ በትከሻ ጉዳትም 4 ጨዋታዎች ሲያመልጡ ታይተናል። ዊሊያም ሳሊባ፣ ቤን ዋይት፣ ቡካዮ ሳካ እና ሊያንድሮ ትሮሳርድ እንዲሁ ክሪስቲያን ሙስኬራ በተለያዩ ጨዋታዎች ላይ በጉዳት ምክንያት አምልጧቸዋል። ይህ ሁሉ ጉዳት ግን ለምን ይከሰታል ብሎ መጠየቅ ግዴታ ነው። ለጡንቻ ጉዳቶቹ ቀላል መልስ ልንሰጥ እንችላለን። የጨዋታ መደራረብ ዋነኛው ነው። በቅርብ ጊዜ ይህ ችግር ይፈታል ተብሎም አይጠበቅም። በተለያዩ ውድድሮች ላይ አርሰናል ይካፈላል። በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በኤፍኤ ካፕ እና በካራባኦ ካፕ የሚጫወት ይህ ክለብ የጨዋታ መደራረብ ጡንቻ ጉዳት ተጫዋቾቹ ላይ ቢከሰትና በዚህም ምክንያት ጨዋታ ቢያመልጣቸው እንግዳ ነገር አይሆንም። የአርሰናል የሕክምና ስታፍ አባል መሪው ዶክተር ዛፍ ኢቅባል ከዚህ ቀደም በሊቨርፑል በክሪስታል ፓላስ እና በቶተንሃም ሆትስፐርስ የሰሩት ሰው ይህንን ለማስቀረት ያላቸው አቅም እጅግ ትንሽ ነው። እንዲህ ያሉ የጡንቻ ጉዳቶች ሊቀሩ የሚችሉበት ዋነኛ መፍትሄ ከጨዋታ መደራረብ ተጫዋቾቹን ማራቅ ብቻ ነው። በተመሳሳይ ቦታ የሚጎዱ ተጫዋቾች መብዛት ደግሞ ለሌላኛው ተጫዋች መጎዳት እንደ ምክንያትነት እየተቆጠረ ነው። ለምሳሌ ቪክቶር ዮኬሬሽ ከፕሪሚየር ሊጉ 15 ጨዋታዎች በ13ቱ ቋሚ ሆኖ ተሰልፏል። ምክንያቱ ደግሞ በቦታው የሚገኙት ካይ ሃቨርትዝ እና ጋብሪኤል ጄሱስ ፊትነስ ደረጃቸው ወርዶ በመገኘቱ ነው። እናም በተደጋጋሚ በበርካታ ጨዋታዎች የተሰለፈው ቪክቶር ዮኬሬሽ ታህሳስ ወር መጨረሻ አካባቢ እርሱም የጡንቻ ጉዳት ሊገጥመው ግድ ብሎታል። ተመሳሳይ ቦታ ከሚጎዱት ተጫዋቾች እንደነ ዊሊያም ሳሊባ፣ ክሪስቲያን ሙስኬራ እና ጁሪያን ቲምበር ያሉት ደግሞ የጉዳት አጋጣሚዎች ለየት ያሉ ናቸው። የጋብሪኤል ማጋሌሽ ደግሞ በብሔራዊ ቡድን ግልጋሎት የተከሰተ ነው። ደጋፊዎች የአርቴታ በጣም ከበድ ያለ ኢንቴንሲቲው ከፍ ያለ የትሬኒንግ መጠን ለተጫዋቾቹ ጉዳት እንደ ምክንያትነት እየተጠቀሰ ይገኛል። አርቴታ ግን ይህንን አይቀበልም። እንደውም በተደራራቢ ጨዋታ መብዛት ምክንያት ተጫዋቾቹ በሚገባቸው መጠን ልምምድ እየሰሩ አይደለም ይላል። ስታፍ አባላቱም ቢሆን ይህንን
ይህንን ይስማማሉ። እንደውም ልምምድ እየሰራን አይደለም ይላሉ ብሎ ዘቴሌግራፍ አስነብቦናል። አንድ ተጫዋች ከወሳኝ ጨዋታ በኋላ የቴንደን መስሉ እስኪፍታታና ረፍት እስኪያገኝ ቢያንስ 72 ሰዓታት ያስፈልጉታል ሲል ሳይንስ ይዘግባል። ነገር ግን አርሰናል በየሳምንቱ አጋማሽና በየሳምንቱ መጨረሻ በሚያደርጋቸው መርሃ ግብሮች ምክንያት ተጫዋቾቹ እንዲህ ያለውን ረፍት ማግኘት ቅንጦት ሆኖባቸዋል። የክለቡ አባላት ባደረጉት ሌላ ጥናት ከበርካታ የጡንቻ ጉዳቶች መንስኤ ጀርባ ያለው ነገር ተጫዋቾች የሚያደርጉት ፈጣን ሩጫዎች ናቸው ብለዋል። በሜዳ ላይ የሚደረጉ የአክስለሬሽን ለውጥ ወይንም የፈጣን ስፕሪንቶች መብዛት ተጫዋቾቹ የጡንቻ ጉዳትና ሌሎች ጉዳቶችን እንዲያስተናግዱ ምክንያት ሆኗቸዋል። ሌላኛው ደግሞ የጨዋታዎች ንክኪ መብዛት ነው። በዚህ ደረጃ አርሰናል እድለኛ አልሆነም። ከተጋጣሚ ቡድኖች የሚመጣ ጫናና ንክኪ በርካታ ተጫዋቾችን በጉዳት እንዲያጡ አስገድዷቸዋል። ማርቲን ኦደጋርድን ብቻ ለምሳሌነት ብንወስድ በሶስት የተለያዩ ጨዋታዎች ላይ በገጠመው ግጭት ምክንያት ጉዳት ገጥሞታል። ካይ ሃቨርትዝ እና ማክስ ዶማን በተቃራኒ ተጫዋቾች ሸርተቴ ምክንያት ጉዳት ላይ ናቸው። ሙስኬራ አየር ላይ ኳስ ተሻምቶ ሲዘልል የወረደበት አቋቋሙ በመዘበራረቁ የመጣ ጉዳት ከሜዳ ርቆታል። ጁሪያን ቲምበር ካስቶን ቪላ ሲጫወት እንደዚሁ ጉዳት ገጥሞታል። በክለብ ብሩገ ጨዋታ ላይ አልተሰለፈም። ይሁን እንጂ የአርሰናል ሜቶዶሎጂ እነዚህን የጨዋታ ላይ ግጭቶችን ለማስቀረት የሚፈጥረው ያን ያህል ነገር እንደማይኖር ይገለጻል። ምክንያቱም የተቃራኒ ቡድን ተጫዋቾችን አጫወት የመወሰን አቅሙ የላቸውምና። በአጠቃላይ አርሰናል በዚህ የውድድር ዓመትና ባለፈው የውድድር ዓመት ለሚከሰቱ በርካታ ጉዳቶች ምክንያት አንደኛው የጨዋታ መደራረብ፣ ሁለተኛው ደግሞ ተጫዋቾች የሚገጥማቸው መጥፎ ግጭቶችም እንደ ምክንያትነት ተጠቅሰዋል። ይህንን ለማስቀረት በርካቶቹ እንደ መፍትሄ ያነሱት ረፍት መስጠትና ለተወሰኑ ጨዋታዎች ደግሞ ሮቴሽንን መጠቀም እንደሆነ ተገልጿል። የተወደዳችሁ የሸጋ ስፖርት ተከታታዮች ላይክ፣ ሼር፣ ኮሜንት በማድረግ በዚህ ቪዲዮ ተሳተፉ። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉ። ሰላም።